ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ተወልድ ነኝ። ኢትዮጵያ ዛሬ በጣም አደገኛ ተጋልጣለች ነው የሚባለው። መረጃ ወጥቶባታል ዛሬ። የየል ዩኒቨርሲቲ በጣም ታዋቂ ዩኒቨርሲቲ ነው በዓለም ላይ። በጣም አደገኛ ነገር ነው ያወጣው። መቲ ቀደም ሲል ሬውተርስ ነበሩ የሚያጋልጡት የነበሩት። አሁን ደግሞ ጋፕ ብሎ መቼም አልቀናውም አብይ አህመድን ይሄ ዓመት በአሶሳ ወታደራዊ ካምፕ ለሱዳን ፈጥኖ ደራሽ ኃይል ድጋፍ እየተደረገ መሆኑን የሚያሳይ ሪፖርት ነው የወጣው። አሁን በአሶሳ ቤኒሻንጉል ውስጥ ለአርኤስኤፍ ራፒድ ሰፖርት ፎርስ ለሚባሉት በጀነራል ሀምዳን ዳጋሎ ለሚመሩት ማለት ነው በየል ዩኒቨርሲቲ የህዝብ ጤና ትምህርት ቤት ሰብአዊ ምርምር ላቦራቶሪ ያወጣው አዲስ ሪፖርት ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል ወታደራዊ ድጋፍ እያደረገች መሆኑን የሚያሳይ ከፍተኛ ማለት የሚጣልባቸው ማስረጃዎች ማግኘቱን ነው የገለጸው። ይህም ቀጠናዊ ደህንነትን የአፍሪካ ቀንድን አደጋ ላይ ሊጥል ይችላል የሚል ስጋት ፈጥሯል። በየካቲት 2018 ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ ገንብታለችን ሮይተርስ ዘግቦ ነበር። ሁላችሁም ታስታውሳለን፣ የካቲት ላይ ማለት ነው። በዛ ዘገባ ምክንያት የዩናይትድ ስቴትስ የውጭ ግንኙነት ኮሚቴ ሰብሳቢ ሴናተር ሪች ድርጊቱ የሚያስከትለው መዘዝ እንደሚኖር አስጠንቅቀው ነበር። ያለ የኢትዮጵያ ባለስልጣናት እስካሁን ለቀረበው ክስ ይፋዊ ምላሽ አልሰጡም። መንግስት በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞችን የስራ ፈቃድ ለማድረስ ፈቃደኛ ሳይሆን ነበር ጊዜ የቀረው። አሁን ደግሞ ያን ተከትሎ ተጨባጭ ማስረጃ ነው ያገኘ ነው ኢትዮጵያ ቀጠናውን ልታስተረምስ ነው የአብይ አህመድ አገዛዝ ሲል የየል ዩኒቨርሲቲ አዲስ ሪፖርት ለዓለም አቀፉ ማህበረሰብ ለኢንተርናሽናል ኮሚኒቲው ይፋ አድርጓል። ይኸውና በሳተላይት የተነሳው ምስል ይሄ የሚታየው ምስል የኢትዮጵያ መንግስት ለሱዳን ፈጥኖ ደራሽ ኃይሎች እያስታጠቀ የሰራው ካምፕ ስልጠና የሚያገኙበት ካምፕ ነው። አብይ ከፍተኛ አጣብቂኝ ውስጥ በዓለም አቀፍ ማህበረሰብ ዘንድ እየገባ ነው። በጣም አደገኛ ሪፖርት ነው የወጣው ለማለት ነው። መቲ መልካም ምን እኮ ለሀገራችን ነው ነገ ዋጋ የሚያስከፍላት የዲፕሎማሲው ችግር። አንድ ግለሰብ ነገ ብድግ ብሎ የመሬት ሊሄድ ይችላል እና በጣም አደገኛ ነገር ነው የወጣው። ነገ በጎረቤቶች ሀገሮቻችን ጋር እንደዚሁ አጠማምዶ ሌላ ተጨማሪ ጠላት ማፍራት ነው የሚሆነው። ያ ትክክል ነውና እጅግ አደገኛ ዜና ነው ይሄ። በዜና ብቻ የሚቀር አይደለም፣ በከፍ ያለ ማዕቀብ የሚያስከትልም ነገር ነው። ከዛ ግን የከፋ የሚሆነው ከሱዳን ጋር ያለው ነገር ይበልጥ እየከረረ መምጣቱና በአፍሪካ ቀንድ ያለው ሁኔታ የኢትዮጵያ የሀገር ውስጥ ሳይበቃው ያለው አገዛዝ እኔ ተልእኮ ምን እንደሆነ አላውቅም። የኢትዮጵያ ውስጣችን ሳይበቃው አካባቢው ላይ እኔ ምን ለኩሶብን ሊሄድ እንደሆነ አላውቅም። በጣም አደገኛ ነገር ነው እየሆነ ያለው ማለት ነው። መቲ እግዚአብሔር አመሰግናለሁ። ትላንትና የወጣ መረጃ ነበር። በቂሊንጦ ማረሚያ ቤት የተዘዋወሩ 373 የቀጠሮ እስረኞች በረሃቡ እና በውሃ ጦት ተሰቃዩ የሚል ነው የወጣው። ትላንት መጋቢት 30 የቀረበው የራት ራሽን ለ90 ሰው ብቻ ሲሆን እስረኞች አንቀበልም በማለት ሁሉንም ራሽን ካልመጣ ብለው መልሰውታል። የአባ ሳሙኤል ማረሚያ ቤት የሰጠው ምላሽ እኛ የተቀበልነው የጥበቃ ስራ እንጂ አስተዳደራዊ ስራዎችን አይደለም በማለት የቂሊንጦ ማረሚያ ቤትን ጠይቁ ብለው እስረኞች በረሃብ እየተሰቃዩ ይገኛሉ እና ብዙዎቹ ደግሞ እንደሚታወቀው የህሊና እና የፖለቲካ እስረኞች ናቸው። በቀደም ዜናውን አካፍየዋለሁ። ከቂሊንጦ ማረሚያ ቤት ሊዘጋ ነው መሰለኝ ከዛ ትወጣላችሁ ተብሏል። አሁን እነዚህ የወጡት ከ300 በላይ የሆኑት ወደ አባ ሳሙኤል ነው። አባ ሳሙኤል ደግሞ ፍርደኞች፣ ነፍሰ ገዳዮች የተፈረደባቸው ያሉባቸው ናቸው። እነዚህ ደግሞ የህሊና እስረኞችም የፖለቲካ እስረኞች ያልተፈረደባቸው በቀጠሮ ገና የሚመላለሱ ናቸው እና እነሱን እዛ ከወሰዷቸው በኋላ ዝም ብሎ ያው ያለምንም ማንም ሰው ኬር ግድ ስለሌለው እዛ ከሄዱ በኋላ የምግብ የመሳሰሉት ነገሮች እጥረትም ስለገጠማቸው ከቤት የሚሄደውም እንዳይገባም ስለተባለ አይ ቲንክ ሐሙስና ቅዳሜና እሑድ ብቻ ይመስለኛል። እነሱ ግን ሄዱት ባለፈው ቅዳሜ ጀምሮ ነው። እስካሁን ምግብ ሳይገባላቸው በረሃብና በውሃ ጥም የተሰቃዩ ናቸው ያሉት ብለው ቤተሰቦች አቤቱታ አቅርበዋል። እንግዲህ ሌላኛው ግፍ ይሄንን ይመስላል። አብይ አህመድ ወደ ሌሎች መረጃዎች እንሄድ። ሌላው ትናንትና ከወጣም በኋላ እርግጥ ተዘግቧል። ኢህአፓ ሀገር አቀፍ የተቃውሞ ሰልፍ መጥራቱ ነው። መቲ በጣም የሚገርም ነው። ኢህአፓ እየጠነከረ የመጣ ይመስለኛል። ነገር ግን ይሄ ሰልፍ ይደረግ ከአሁን በፊት ሰላም ይስፈን ብለው የኢህአፓ አመራሮች ሰልፍ ለማድረግ ሞክረው ወደ አዋሽ አርባ ተግዘው ታስረው ነበረ። ነገር ግን አሁንም ጠንክረው እየገፉበት ያሉት እነሱ ናቸው። ከተቃዋሚዎች ያሉት በመላ ሀገሪቱ ነው ሰልፍ እንዲካሄድ በአንዳንድ ከተሞች ማለት ነው ባሉባቸው ከተሞች በትልልቅ ከተሞች
እንዲደረግ ነው። ሚያዝያ 30 ማለት ቅንጅት ያኔ ህዝባዊ ሰልፍ የጠራበትን ቀን የሚያስታውስ ነው እና ምርጫ አምባገነንነትን የሚያጠናክር የመሸወጃ ትርኢት ነው ሲል ነው የገለጸው። ነጻ ፍትሃዊና ታማኒ ምርጫ ለማካሄድ የሚያስችላቸው ሁኔታ የለም ስለሌለ በትግራይ በአማራና በኦሮሚያ ክልሎች ያለው የጦርነቱ ወላፈን ሳይቆም እንዲሁም ንጹሃን በድሮና በከባድ መሳሪያ ጥቃት የተገደሉ ምርጫ ማካሄድ አደገኛ በመሆኑ ጋዜጠኞች፣ ፖለቲከኞችና የሰብአዊ መብት ተሟጋቾች በታሰሩበትና ሚዲያዎች በጫና ስር ባሉበት ሁኔታ ምርጫው ተቀባይነት ስለማይኖረው በሚሊዮኖች የሚቆጠሩ ዜጎች በረሃብና በድህነት እየማቀቁ በመሆኑ የፓርቲው ጥሪና ጥያቄዎች ደግሞ የንጹሃን ጭፍጨፋና አፈና በአስቸኳይ እንዲቆም፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ፣ የኑሮ ውድነትን የሚገቱ እርምጃዎች እንዲወሰዱ የሚል ነውና እነዚህ እንደዛ በመሆናቸው መደረግ አለበት የሚለው ሰልፉ ከአንድ ወር በኋላ የሚደረግባቸው ከተሞች አዲስ አበባ፣ መቀሌ፣ ባህር ዳር፣ ጎንደር፣ ሐዋሳ፣ አሶሳ፣ ናዝሬት፣ አዳማ፣ አምቦ፣ ድሬዳዋና ሐረር ይላል። ኢህአፓ ለህዝብ ስቃይ መቀጠል ምክንያት የሚሆኑ ሂደት እንቃወማለን ሲል መላው ኢትዮጵያ ለዚህ ጥሪ ላቀረበው ጥሪ ምላሽ እንዲሰጥ ጠይቋል የሚል ነው። እኔ ለውጥ የሚመጣው በእንደዚህ አይነት ጠንካራ አቋም ነው፣ መስዋዕትነትን እየተቀበሉ ማለት ነው። ከፊት ያሉት መሪዎች በዚህ ደረጃ ላይ ቀርበው ይሄን ነገር እንጠራለን ሲሉ ከአሁን በፊት ነግሬያቸዋለሁ። ከአሁን በፊት ሰላም ይደረግ የሚል ሰልፍ በማድረጋቸው የታሰሩ ሰዎች ናቸው። ከፈለጉ አሁን ምስሉንም እያሉ እንዲህ ብለው ፊት ሲያደርጉ የህዝቡ ምላሽ በተለይ አዲስ አበባ አካባቢ የህዝቡ ምላሽ ምን መሆን አለበት የሚለውን አብረን የምንመለከት ይሆናል። ሚያዝያ 30 አገር አቀፍ ሰልፍ በተጠሩት ከተሞች ኢህአፓ ጠርቷል። በእርግጠኝነት ህዝቡ በጎ ምላሽ ይሰጣል የሚል ተስፋ አለን። መልካም። ትናንትና መግለጫውን ከገለጽነው በኋላ ጥሪውን በደንብ አላስተላለፍነውም ነበር። አሁን ምርጫውን በሚመለከት አስቻይ ሁኔታ የለም ያሉባቸውን 6 ነጥቦች ከገለጹ በኋላ ከዛ በኋላ ይህ ነገር ምላሽ የማይሰጥ ከሆነ በሚያዝያ 30 በእነዚህ በጠቀስካቸው ከተሞች ሰልፍ እናደርጋለን። በስነስርዓቱ ከመጀመሪያ ጀምሮ እየጠየቅን መተናል። ከዛ ውጭ ግን መንግስት የማይሰማ ከሆነ ህዝቡን ይዘን ወተን በአደባባይ ጥያቄያችንን ለሀገሪቷም ለመንግስትም ጥያቄያችንን በህዝባዊ ጥሪ እናስተላልፋለን ያሉት። እንግዲህ ሚያዝያ 30 ከምርጫው በጣም ትንሽ ቀን ቀደም ብሎ ነው የሚሆነው። እንግዲህ ሁኔታውን እየተጠጋ ስንሄድ ምናየው ይሆናል። በጣም ጥሩ። እንግዲህ ወደ አማራ ክልል መረጃዎችን ሰዓታችን እየሄደ ስለሆነ በፍጥነት ለመሄድ እሞክራለሁ። እንግዲህ በአራት ግንባሮች ነው ባለፉት 3 ቀናት ከ600 በላይ ክላሽንኮቭ ተቆጥሮ ማለት ነው እንደተማረከ የተገለጸልን። የትናንትና የሰዴውን ኦፕሬሽን ጨምሮ በደጋዳሞት በአዲትና በጎንጂ ቆለላ ግንባሮች በተወሰደ እርምጃ ነው። በርካታዎች ናቸው። ትናንት ተናግሬዋለሁ። ከ400-500 በላይ ናቸው ህይወታቸው ያለፈው። ክላሽ ብቻ የተገኘው ከ600 በላይ ነው የተገኘው። ከተማረኩት ወታደሮችን እስኪ ታሳይናለሽ የተወሰኑ። እነዚህ እንግዲህ እንደምትመለከቷቸው አዳዲስ ናቸው። መሳሪያዎች ቦምቦች፣ ብኖች፣ ቀዳዎች፣ የመሳሪያዎች ብኖች ናቸው። ሙሉን ያልተፈታ ገና ከእሽጉ አንዳንዱ አዘርባይጃን ሰጣች ነው፣ አንዳንዶቹ ከሌላ የተጸባባች ናቸው። ትናንትና ምስጋና አቅርበዋል። በነገራችን ላይ በጣም ይሄ ማለት መቲ እንዴ የቀጥ አድርጎ የሚይዝ በጀት በይው በቃ ግምጃ ቤት በይው የመሳሪያ ግምጃ ቤት ማለት ነው። እንዳለ ነው ከነመኪናው ያወረዱት። ከነመኪናው ነው እንዳለ ያወረዱት መሳሪያውን። የተማረኩትም እንደተባለው እየተያዙ ነው ያለው። አጠቃላይ ሌሎችም መረጃ የመሳሪያ ፎቶዎች ነበሩ። ያው ይሄ ከታየ ይበቃል የሚል ነው። በሰዴው ብቻ ከ167 በላይ ናቸው ትናንት እንደገለጽነው ህይወታቸውን ያጡት። እነዚህ ነፍሳቸውን ያተረፉ ናቸው እና ሌሎቹም ይህንን እድል እንዲጠቀሙበት ነው እየተደረጉ ያሉት። በነገራችን ላይ የምርኮ ቁጥር በጣም ብዙ ነው ሰሞኑን እየገባ ያለው። እነሱ እየዘገቡ ያሉት አንድ ሰው እገሌ ገባ፣ ፍቅሬ ሙሉ ገባ፣ እገሌ ገባ እያሉ አንዳንድ ተናጠል እያደረጉ ነው። ነገር ግን ከሻምበልና ከሻለቃ አዛዦች ጀምሮ በርካታ ኃይሎች እየተማረኩ ያለበት ነው። እንግዲህ መቲ 600 ክላሽ ተቆጠረ ስልሽ ሰውንም በዛው እንድትቆጥሪው ብዬ ነው። የሰውን ኃይል ዝም ብለሽ እንድትቆጥሪው ብዬ ነው። ከ600 በላይ ነው ክላሽ ራሱ ላይ 600 ሳይሆን 678 ነው። ይሄ ማለት ምን ማለት ነው ብለሽ ራስሽ እንድታስቢው የሚል ነው። ይህን ተከትሎ ታዲያ ምን ተደረገ ብትይ ወታደራዊ አዛዥ የሆኑት የኮር ወታደራዊ የሆኑት የአርበኛ ታዘበው ጽዬ
ቤተሰቦች ታፍነዋል። ፎቶዋቸውን ደርሶናል መሰለኝ። ያው በዚህ በሜዳው ላይ ባለው ነገር ችግር ሽንፈት በሚመጣበት ሰዓት እንደምትመለከቷቸው ቅድም ፎቶግራፉን አንቺ በጣም ነው ያዘንኩት መቲ ስመለከተው የአሁኑ ቪዲዮ ደግሞ ቀርጸው በዚህ ደረጃ መስራታቸው ማለት ነው። ድሮ ንጉሥ ኃይለ ሥላሴ በሚሄዱባቸው ትምህርት ቤቶች ሲጎበኙ ጉብኝት ሲያደርጉ የሆነ ነገር ለተማሪዎች ለጎበዝ እየሸለሙ ይሄዳሉ ይባል ነበር። በዚህ ደረጃ ግን እጅግ የሚያሳዝን ነው። እዛ ድረስ ተጠርቶ ሰዎችን የተቋጠረ እህል አድርጎ በእንደዚህ መጣ። እኔ በጣም ያዘንኩት መቲ ትናንትና የዛሬ ዓመትም አሁን ተወ መሰለኝ ፕሮፌሰር ብርሃኑን እንደዚሁ ዘይትና እንትን አስደርገውት ነበረ እና ገርሞኝ ነበረ። ለምን እሱ ስለ ኢኮኖሚክስ ብዙ ያውቃልና ይሄን ነገር ሊተቸው እንደሚችል ይሄን ነገር ነበር እማምነውና ያው እሱን ለማስደሰት ይሆናል ብዬ ነው። ትናንትና ፕሬዝዳንት ታዬ አጽቀሥላሴና ሚስታቸው ዘይትና ዶሮ ይዘው እንደዚሁ ተሰልፈውላቸው ወደ 20-30 ሰዎች ካሜራ ተደቅኖ የኢቲቪ ምናምን ካሜራ ፕሬዝዳንቱ ማዳጋሩ እየተባለ ነው። ምን አይነት ጊዜ ላይ እንደደረስን እጅግ በጣም ያሳፍራል። የሚሰሩት ስለሌለ ነው። እኔ ሌላ ምንም ነገር አይደለም። መስራት ስላልቻሉ ትናንት እንዳልኩት ኢኮኖሚውን ማሻሻል ስላልቻሉ ኢኮኖሚያቸው ሰው ላይ ያተኮረ ስላልሆነ የሰው የኑሮ ሁኔታ የገቢ መጠን ማሳደግ ስላልቻሉ ያፈሩትን ነው እንግዲህ እነሱ ከመምጣታቸው አልነበረም። እነሱ ያመረቱ አፈናቅለው ከየቦታው ከየከተማው ሰርቶ ከሚበላበት ቦታ ላይ ሂደው ያደረጉትን ራሳቸው እንትን ያደረጉትን ሰብስበው እንዳልሹ ከመንግስት ካዝና እያወጡ ዶሮና ዘይት በአመት ባለ ጊዜ ይሰጣሉ። ባለፈው ካሳ እንዳለ ነው ከፖቨርቲ ጋር አንሶራ የመጋፈፍ መዳራት ዝሙት ነው ያለው። ፖርን እየሰሩ ነው ከፖቨርቲ ጋር። ይሄ ነው በቃ ሌላ ነገር አይደለም። ከፖቨርቲ ጋር የሚሰራ ዝሙት ነው፣ አንሶራ መጋፈፍ ነው። ቅንጣት የሚጠቀመው ነገር የለም። ለነዛ ልጆች ራሱ አሁን ላሳይሽ ህፃናት ምጽዋትንና ተረጅነትን ነው ጭንቅላታቸው ላይ አድርጎ እኛ ትልቅ ሲሆኑ አሁን እዚህ ሲቀበሉ ያዩትን የፈለገ ትልቅ ቦታ ቢደርሱ ልጅ ሆነው ተመጽዋች እንደነበሩ ለማሳየት ይሄ ቪዲዮ ነበርን። እንደዛ ተሰተናል። ያው የተቀበሉት እኮ ሽልማትና አሻንጉሊት እኮ አይደለም፣ ለመጫወቻ እኮ አይደለም። ጭንቅላታቸው ስንዴ የሚበላ ስንዴ ዳቦ የትም ሀገር ተራ የሆነውን ነገር ማለት ነው። እኛ እኮ ስንዴ እየተሰጠን ነው ያደግነው የሚል ጭንቅላታቸው ላይ ነው። የኢትዮጵያ እኮ መሪ ስንዴ ሲሰጡ ትዝ ይለኛል ለኛ ቤት የሚል ነገር ነው የሚያደርጉት። በጣም ጸያፍ ነገር ነው። የአንድ መንግስት ስራ መሆን ያለበት እንደነገርኩ የአንድ መንግስት ስራ ሊሆን የሚገባው የገቢዎች የሰዎችን ኑሮ አሻሽሎ ይሄን አይደለም። ይሄ ስንዴና ዘይት ብቻ አይደለም። ከቻለ አንድ መንግስት ዜጎች ኢኮኖሚውን አሻሽሎ ራሳቸው በግ እንዲያርዱ ሰንጋ እንዲያርዱ ማድረግ ነው። ይሄ ነው እኮ ስራ። ኑሮ እንደዛ ነበር። ዘይት እንዲለምኑ አይደለም ማድረግ ያለበት። ይሄም ማድረግ ሲያቅታቸው ይሄን እያደረጉ ቀጥለዋል። ደግሞ እንደነገርኩሽ ይሄ ጽድቅ አይደለም። በኢትዮጵያ ሀብታሞች ይሰጣሉ፣ ሰዎች ይሰጣሉ፣ የሰጠ ይሰጣል ይላል። ይሄ ግን እግዚአብሔርም እንደ ጽድቅ የሚቆጥረው አይደለም። ከራሳቸው ክስ አይደለም የሚሰጡት። ሁለት በአደባባይ ምስጋናቸውን እንዲያገኙ ነው። አይ ደግ አይ ከንቲባዋ አይ ዶክተር አብይ እየተባለ ምስጋናቸውን በምድር ብለዋል የሚል ነው። ሁለት የራሳቸውም አይደለም ሲጀምርም ለግብዝነት የተደረገ ለማስመሰል የተደረገ ነው። ስንት ድሃዎች ናቸው በየመጠለያ ሆነው በአሁኑ ሰዓት ላይ ደም እያነቡና እያለቀሱ ያሉት። እግዚአብሔር ይመለከታል። ኤልሮኢ ነው ያለችው። የሚያየኝ ያየሁት እግዚአብሔር ያያል። እግዚአብሔር በሚመለከታቸው ቦታዎች ላይ እነሱ ያላዩቸው ወይም አይተው እንዳላዩ ያለፏቸው እንባቸው እየፈሰሰ ያሉ ብዙ ድሆች አሉና መቲ ምንም ማለት አይቻልም። በየዓመቱ በመጣ ቁጥር ፋሽን አድርገውታል። ፕሬዝዳንቱም ስራ ስለሌላቸው ይሄንን አድርገዋል። ነገ ጧት ሌሎችም ይሄንን ነው የሚያደርጉት ለማለት ነው። አንድ ዜና አልጨምርልህ ደረጀ። ከዚህ ጋር በተያያዘ ያው እንግዲህ በአማራ ክልል በዋግምራ ብሔረሰብ አስተዳደር ዞን ጻግብጂ ወረዳ በሚገኙ 4 ቀበሌዎች በድርቅ መመታታቸውና ከ4000 በላይ ነዋሪዎች ወደ ተለያዩ ከተሞች ሲሰደዱ
ተፈናቃዮችና መምህራን እንዳሉት ህፃናትም ትምህርት አቋርጠው ለመለመን ተገደዋል። የዞኑ አደጋ መከላከልና ስራ አመራር ኮሚሽን በበጋው ወቅት ሰብላቸው ለተጎዳባቸው 27000 ሰዎች የምግብና የገንዘብ ድጋፍ ማድረጉን 27000 ሰዎች ገልጿል። የጽህፈት ቤቱ ኃላፊ ምህረት መላኩ እንደገለጹት መስሪያ ቤታቸው በድርቁ ምክንያት የተሰደዱትን ነዋሪዎች ወደ ቀያቸው በመመለስ ድጋፍ እንደሚያደርግ አስታውቋል። በተቃራኒው ግን ልመናን እንደ ልማድና እንደ ተጨማሪ ገቢ ምንጭ የሚጠቀሙና ህፃናትን ለልመና የሚያሰማሩ አካላት ላይ መንግስት ጥብቅ ህጋዊ እርምጃ ለመውሰድ ይላሉ። እንግዲህ ዋናው ነገር ተርበዋል ነው ዜናው። እንደዚህ የምታያቸው ነው እንግዲህ እንስሳቱም ሳይቀሩ ተቸግረዋል። ወደ 4000 ሰው ነው ወደ ሌላ አካባቢ እየሄደ እየለመነ ለመኖር የተፈናቀለው የተሰደደው። ያው አቅም ያለው ነው። ህፃናት ሳይቀሩ ወደ አደባባይ ላይ ወጥተው እየለመኑ ነው። አሁን ልመናን ምናምን የሚለውን ፖለቲካ ይተውትና የህዝባችን ኑሮ ግን እንደዚህ ነው። ደግሞ በደንብ አውቀዋለሁ አካባቢውን። ባለፈውም ከዚህ ቀደም እርዳታ ምናምን ሲኬድ በጣም ከፍተኛ ጥፋት የተደረገበት ቦታ ነው። በተለይ ረሃብ፣ ድርቅ እዛ አካባቢ ላይ በጣም ከባድ ነው ያለው እና በዚህ ሁኔታ የምትኖርን ሀገር ነው እሱ እንደዛ ቀደም እንዳልከው ፊልም እየሰራ ዘይትና ስንዴ ሰጥቶ ደግ መንግስት ለመባል የሄደበትን እንትን ሙሉ በሙሉ የሚያከሽፍና እውነቱን የሚያጋለጥ የነሱ ቀደም እንዳልከው የግብዝነት ታሪክ የሚያጋለጥ ዜና ነው። ደረጀ ወደ ሌሎች መረጃዎች ልውሰድ። ወደ ሌሎች መረጃዎች ስንገባ ዶክተር ቴድሮስ አድሃኖም ትናንት ያወጡት አንድ መረጃ አለ። በነገራችን ላይ ዶክተር ቴድሮስ አድሃኖም ባለፈውም በጋሞ መሬት መንሸራተት ተደርሶ መንግስት አልደርስላቸው ብሎ ስንት ሲያደርግ በድርጅታቸው በዓለም ጤና ድርጅት አማካይነት ቁሳቁስ ከመላክ ጀምሮ በርካታ እርዳታ ልከው የሀዘን መግለጫ ሁሉ ቀድመው ያወጡት እርሳቸው ናቸው። መልካም ነገር ሲሰሩ ማመስገን መልመድ አለብን። በጣም ጥሩ ነገር ነው። አሁንም ጥሩ ነገር ነው ያወጡት። በአማራ ክልል ሐኪሞች እየተገደሉ ነው የሚል ነገር አውጥተዋል። ምናልባት ያወጡትን ከእነንትኑ ነበር የላኩት ከመቲ ከነ ስክሪንሾቱ አያቸው በገጻቸው ላይ በኢትዮጵያ አማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ ወረዳ መጋቢት 24 2018 ዓ.ም 3 የጤና ባለሙያዎች በጥይት ተገድለዋል። ነርስን ጨምሮ 2 የጤና ባለሙያዎች በሰሜን ሜጫ በሚገኘው አብዮት ፋና የመጀመሪያ ደረጃ ጤና ጣቢያ ሲሰሩ የነበሩ ሲሆን ሶስተኛው ደግሞ በግል የጤና ተቋም ውስጥ ይሰሩ ነበር። ግድያው የተፈጸመው በአማራ ክልል በኢትዮጵያ መንግስትና በክልላቶች መካከል ግጭት የተፋፋ ባለበት ወቅት ነው። የጤና ባለሙያዎች በማንኛውም ጊዜ ይጠበቁና ለሚያስፈልጋቸው ሰው ሁሉ ህይወትን የሚያድኑ ስራዎቻቸውን እንዲያከናውኑ ይገባል። በተጨማሪም የዓለም ጤና ድርጅት በተፈጸመው ግድያ ገለልተኛ አካል ምርመራ እንዲያደርግ ይጠይቃል ብለዋል እና በጣም ስትሮንግ መግለጫ ነው። በዚህ ቴንኪው እንላለን። ትናንት ተናግረናል። ከተገደሉት ባሻገር እነ ዶክተር አብርሃም ታፍነው ተወስደዋል። ታስረው የተወሰዱ በርካታዎች አሉ። ከተገደሉት መካከል ትናንት ከተቋቸው አንዱ ፎቶ ልኬልሽ ነበረ መቲ። ከተገደሉት መካከል ማለት ነው። አዎ ዶክተር አበበ መኮንን ነው። የመንግስት ሆስፒታል ይሰራ የነበረ ነው። በመኖሪያ ቤታቸው መጋቢት 28 ቀን ሌሊት ነው ተገድለው የተገኙት። ብዙ ነገሮች እንትን እያሉ ነውና በሐኪሞች ላይ በጤና ባለሙያዎች ላይ እየተፈጸመ ያለው ግድያ ተባብሶ ቀጥሏል። ይገርምሻል። ባለፈውም ለምን እንደሆነ አላውቅም እነሱ የማያደርጉትን ነገር ሌሎች ሲያደርጉ ሲሉ ይበሳጫሉ። በትክክል የሰሩትን እናመሰግናለን። የጋሞ ላይ ታንኪው ብዬ ጻፍኩላቸው። በአስቸኳይ መግለጫ ያወጡና ወዲያው የሕክምና ቡድንና ቁሳቁስ ልከናል አሉ። ማንም ያኔ ኢቭን ጠቅላይ ሚኒስትሩ ወደ ዱባይ ነበር ሄዱት። እንደምታስታውሹ መጀመሪያ ላይ ስለ ጋሞ ድምጽ የሚሰጡት ልክ ያንን ስናመሰግን የብልጽግና ሰዎች ተንጫጩ። ለምን ታንኪው አላችኋቸው ብለውና ወዲያው ደግሞ እኔ ተመሰል መሄደው ጎበኙ። የ3 ቀን አዋጅ አወጁ። አከታትለው ባለው እነሱም ከዛቀ አሁን ደግሞ ዘሴ ባሳይሽ ይገርምሻል። ይሄ ታንኪው ብዬ ይሄን ጻፍኩኝ ስላደረጉ የስድብ ማት ነው የወረዱብኝ ማህበራዊ ሚዲያው ላይ። እንዴ እናንተ ያላደረጋችሁትን ሰው ሲያል ለምን ትናንትና የመቸለ ሲገደል ዝም ሲሉ ምን ሲሉ የትናንት ለትናንት ነው ብለናል። ያ ይሁን እሱ በሚጠየቁበት ይጠየቁ። ግን አሁን የተደረገው ነገር መካድ አይቻልም። ለምን ያበሳጫል? ለምን ትገላላችሁ እናንተ? ደሞኛ ለምንድን ነው እሳቸው ሲያወጡ መግለጫ ይሄን ያህል የሚያበሳጫቸው? ለምን ተጋለጠ? ለምን በአንድ ተቋም ደረጃ በዓለም ጤና ድርጅት ደረጃ የተዘገበ በሚል ነው?
ይሄ ግን የራሳቸው እንደውም ትናንት ያላደረጉትን እየሰሩ ስለሆነ ዛሬ እያደረጉ ስለሆነ አሁንም በድጋሚ ብትበሳጩ አንድ የፍቀዱልኝ ታንኪው እንላቸዋለን፣ እናመሰግናቸዋለን። እና በጣም ነው የገረመኝና በጣም ይገርምሻል። ባለፈው እንደዚሁ ልክ እንዳሁኑ ነው በአንድ ላይ ተመካክረው እንትን የሚሉታል። አሁንም ዛሬ ተመካክረው ታግ እያደረጉ ሰደቡኝ ሁሉ። ለምን ዶክተር ቴድሮስ አድሃኖም አመሰግንካቸው የሚል ጉዳይ ይሄ ሌላ ነገር ነው። ፖለቲካ ሌላ ነገር ነው። ሰብአዊነት ሌላ ጉዳይ ነው። ይሄ እነሱ ለሚልኳችሁ እኔን ምን አደረጉኝና አብራችሁ ለማፍረስ መንግስትን ምናምን እያሉ ነው እየጻፉ ያሉት። ምንድነው ያሉት? አይተሹ ከሆነ እገሌ ገደላል አሉ። እናዝናለን፣ ይጣራል፣ ይሄ ግድያ ይጣራል በአማራ ክልል ውስጥ ነው። እና ምን ያለበት ምን አይችልም አይደል ይባል ማን እንደገደለ እነሱ ስለሚያውቁት ለምን በዚህ ደረጃ ላይ መግለጫ አወጡብን የሚመስላል። ዶክተር ቴድሮስ አድሃኖም በዚህ ሁኔታ ላይ ነገሮችን እየተከታተሉ በጋሞም በአማራም ክልል በትግራይም ለሁሉም እኩል ካሉበት ተቋም አኳያ መስራቱን መቀጠል አለበት። انا ما تاخد لي هديه فانا عارفك هديه الهديه راح المستشفى ما انت كويس صدق اتصل فيا اليوم اقول لك اتصل فيا قبل نص ساعه بس ما ردتش عليك كنت مشغول بالساعه وانا قبل نص ساعه رن علي رن علي ورن عليك صدق الاثنين هو اول ما هيك شو اخبارك جبنا ليش ما فيكم فيه؟ ايوه ما انا عارفين الكلام عارفين الكلام دي جوانا الحسني دي جوانا الحسني يا ريال خليها جوانا الحسني للشيش والله اتصل علي لسه كنت واصل من عجمان زين وانا داخل البيت جالس اتكلم مع الوالده والامور هاي يقول لي اجهزي عشان بنروح عند الخدام والكلام هذا فقال لي لقيته متصل ما لقيت شيء الواحد سبحان الله طلع يعني الوالده معاك ها؟ الوالده المهم اسمعني بقول لك فندود عندي حربة اخويا عايزين نعينها عندكم بتاع موقيده في مجال ولا ما في؟ من اسبوع لسه معي يعني خلصت ما فيش بس انت عارف كل شويه بنزود فبتطلبوا زياده طب عشان هات وراها وانت انا لسه من اسبوع معينين بنتين طيب ما هي كمان عايزه تعين اذا عندكم في مجال شوف الموضوع خبرنا اذا في مجال بس ستة احنا ما بنمشيش اكتر من كده طيب 6 كويسه 6 كويسه هي رضا نعمه عليها 6 ده حلوه تبوس ايدها وش وظهرها ما هي قاعده في البيت يعني هي حتيجي 24 ساعه لا ما بتيجي على لابتوب بس كل اسبوع ترد على الايميل وخلاص خلاص مش مشكله ترد على الايميل شو راح انت شوف الموضوع اذا عاوز انت عايز السي في وصوره جوازها وهويتها وبس هذا اللي عاوزه بس حاجه صح؟ ايه شوف لها شغل بس اهم حاجه يكون في نافذ ها؟ ايوه حتسجل في نافذ عادي ايه المشكله؟ حتسجل يعني ليه مش حيكون في نافذ؟ لازم حيكون في نافذ ما هي قبل كان شغاله كنت مسجلها عند ارجول الهندي تتذكروا؟ كيف تاخذ نافذ الامور هذه عادي لما تقول ارجول الهندي بالمواطنين انت تجيبهم له بالعيسى وبالسلطان لا انا مالي خص انا مالي خص خلاص بعدين قعدت فتره وقالت انا مش عاوز اشتغل ومش عارف شو خلاص لا ابن عيسى كيف مالكش فتره فيه؟ ابن عيسى اللي انت رحت تسافر لا ابن عيسى انا مالي خص فيه خليك يا ابوه لا ابن عيسى انا مالي خص ابن عيسى اصلا ولده ما بيرد على نافس ما بيرد على الناس فندول ما بيرد نهائيا ما يصير ما اقول لك يعني واحد ما بيرد يعني لا بيروح ولا بيرد وصاحبنا الثاني بنته مسافره وما بترد على الناس طيب شو الحل يعني واحد مسافر وواحد ما بيرد يعني برضه ابو ده